የመሰለ የፊት ማስክ እንዳያመልጣችሁ ሰርታችሁ ተጠቀሙት። በቀላል መንገድ የሚሰራ ብዙ ደቂቃ የማይወስድ 5 ደቂቃ ወይም 3-4 ደቂቃ ብቻ የሚፈጅባችሁ ማለት ነው። እና የምር እስካሁን እኔ የት ሄጄ ነበር ለምንድነው ያልተጠቀምኩት ነው ብዬ ራሴን የጠየቅኩት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ዛሬ ይህንን የመሰለ የፊቴን ማስክ የሰራሁበት አንድ ላይ እንሰራለን እንግዲህ ለድምፄ በጣም ይቅርታ በመጀመሪያ እውነት ለመናገር ይሄንን ሪከርድ ስንት ጊዜ እንደደለትኩ እኔ ነኝ የማውቀው ማለት ነው። እና እግዚአብሔርን ያው ትንሽ ስላመመኝ ነው። ሁለተኛ ደግሞ ቪዲዮም የምለቀው የነበረው ትላንት ነበር ግን ያው ዛሬ ልልቀቀው ብዬ ነው። ከዛ በኋላ የተጠቀምኩት እዚህ ጋር ወደ ግብአታችን ስንሄድ 3 ማንኪያ ሩዝ ተጠቅሜያለሁ። እናንተ የሚበቃችሁ ያክል ለሳምንት የምትሰሩ ከሆነ ለሳምንት ትንሽ በዛ አድርጋችሁ ይሄ ራሱ በቂያችሁ ነው በነገራችን ላይ እና ታዩታላችሁ መጨረሻ ማለት ነው። ከዛ በኋላ ሩዙን አጥቤዋለሁ። ማንኛውም ነገር ለፊታችንም ሆነ ለፀጉራችን የምንጠቀመው ነገር ያው መታጠብ አለበት ማለት ነው። እና ሩዙን ካጠብኩ በኋላ ውሃ ጥጃለሁ። በብረት ድስት ውሃ ጥጄ ነበር እና ያው ሰዓት እንዲፋጠንልኝ ለማለት ማለት ነው። እና ከዛ በኋላ ውሃው ላይ ጣድኩት የሚያስፈልገን 2 ግብአት ብቻ ነው። እውነት ለመናገር የምር እኔ በጣም ነው የተመቸኝ። ስትጠቀሙት ራሱ ፊታችሁ በተለይ ለሚያቃጥላችሁ ብጉር ላለባችሁ ማድያት እንዲሁም ደግሞ ፊታችሁ ለተሸበሸበባችሁ ራሱ እንደዚህ እያደረጋችሁ ጠዋት ማታ ብትጠቀሙት ያው ፍሪጅ ካለ በተለይ ፍሪጅ ውስጥ አስቀምጣችሁ ያው እዛው ስለሆነ የምናስቀምጠው ማለት ነው። እና ከዛ በኋላ እዚህ ጋር ሩዜን እስከሚቀቀልልኝ ድረስ እንግዲህ ሩዝ ቶሎ ቢያንስ አንድ 15 ደቂቃ ቢፈጅ ነው በነገራችን ላይ ጣድ አድርጋችሁ ስራችሁን መስራት ትችላላችሁ። ይሄን ያክል የሚከብዳችሁ ነገር አይደለም። ግን ቪዲዮውን እስከመጨረሻ እዩት። ይሄን ያክል ረጅም ቪዲዮ አይደለም 8 ደቂቃ ቪዲዮ ነው ማለት ነው። እኔ በተቻለኝ አቅም ቪዲዮ አላረዝምም አሰልችም አላደርግም ምክንያቱም ቀንጨብ ቀንጨብ እያደረኩ ነው ምቀርጽላችሁ ማለት ነው። እና ይሄም ምቀርጸው በነገራችን ላይ ግድ ሆኖብኝ በግድ ነው የምቀርጸው እና ግን በቃ መንቀሳቀስ አለብኝ ራሴን ካላንቀሳቀስኩ ከባድ ነው። ከዛ በኋላ 3 ማንኪያ ተልባ ተጠቅሜያለሁ። ሁለተኛ ግብአታችን ተልባ ይሆናል። ተልባ ለፊታችን ፊታችሁን እንዴት በቃ ሞይስቸራይዝ ነው የሚባለው ሞይስቸራይዝ እንደዚህ ያደርግላችኋል። እንግዲህ ቃሉን ያው እንትን አልኩት ማለት ነው። በጣም ነው በቃ ፊት የሚያለሰልሰው ተልባ ለሁሉ ነገር ለፀጉር ይሁን ለፊት በጣም አንደኛ ነውና እንደዚህ እየሰራችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ ተልባውንም የተጠቀምኩት ግማሽ ግማሽ ነው ማለት ነው። 3 ማንኪያ ተልባ 3 ማንኪያ ሩዝ ማለት ነው። ሩዙንም ሲቀቀል ይጨምራል። ከዛ በኋላ ሩዙን እየበሰለ እያለ ተልባውን ጨመርኩት። አንድ ላይ ያልጨመርኩት ያው ተልባ ወዲያውኑ ነው ወዲያውኑ ይበስልና ጄሉን ወዲያውኑ ይወጣልና ስለዚህ ቢያንስ ትንሽ ሩዛችሁን መብሰል አለበት ማለት ነው። ሩዙ ሲበስል ተልባውን ወዲያውኑ ጄሉ ሲወጣ እናንተ ታወጡታላችሁ። ስለዚህ ጄሉን እስከሚወጣልኝ ድረስ እዚህ ጋር አሁን አንድ ላይ እንቀቅለዋለን ማለት ነው። ለብዙ ሰዓት አይፈጅም። ተልባ ማለት ነው ተልባ ቢያንስ 5 ደቂቃ በቂው ነው። ወዲያውኑ ነው የሚበስለውና ጄሉን ወዲያውኑ ጄሉ ይወጣላችኋል። ስለዚህ የሚያስፈልገን ጄል እስከሆነ ድረስ ማለት ነው። ከዛ በኋላ በዚህ መንገድ ጄሉን ሲወጣ ራሱ ውፍር ይላል በቃ እንደዚህ አድርጋችሁ በነገራችን ላይ እኛው ለፀጉራችሁ መጠቀም ትችላላችሁ። መፍጨትም ትችላላችሁ ግን አንፈጨውም ዛሬ ሳንፈጨው ነው የምንጠቀመው እና የምር እኔ በቃ ራሴን ነው የጠየኩት ለምን እስካሁን አልተጠቀምኩም ነው ያልኩት። እግዚአብሔርን በጣም ነው የሚደላው ስትቀቡት ራሱ ምናምን ከተቀባችሁ በኋላ የሆነ ያላችሁ ነገር ቅብት ብላችሁ በቃ ለጥ ማለት ነው። ማታ ማታ በተለይ እንደዚህ ብትጠቀሙ በጣም አሪፍ ነው። በተለይ ሙቀት ባለ ሰዓት ራሱ ይጠቅማችኋል። እና ያው ምናልባት አሁን ብርድ ሊሆን ይችላል እናንተ በያላችሁበት እዚህም ብርድና ሙቀት ነው ግን ቢሆንም ደግሞ በቃ ፊታችሁን በጣም ነው የሚያለሰልስላችሁ። ከዛ በኋላ እዚህ ጋር ከበሰለ በኋላ አንድ ላይ የሳሙና መስሪያ የምሰራበትን አለ በሱ ላይ ነው የምጨምረው። እንደዚህ ከሌላችሁ ደግሞ እናንተ በሰሃን ወይም ደግሞ በማንኛውም የዘባዲ እቃ ምናምን የሚሸጡበት አለ በሱ መጨመር ትችላላችሁ። መጨረሻ አሳያችኋለሁ እኔ በትንሽዬ ሳህን ራሱ ጨምሬዋለሁ ማለት ነው። ምክንያቱም በረዶ ውስጥ ስለምንጨምረው ራሱ ወዲያውኑ ራሱ ይወጣልናልና በጣም ነው ግን የሚያምረው። ስታስገቡት ራሱ በጣም ያምራል። ትወዱታላችሁ ሰርታችሁ ተጠቀሙ እኔ ራሱ ጠቅሞኛል እና
እናንተም ይጠቅማችኋል ብዬ ተስፋ አደርጋለሁኝ። ከዛ በኋላ እንደዚህ ከጨመርኩ በኋላ ያው ሙሉ እንዲሆንልኝ ብዬ ነው ሌላ እቃ እንዳልጠቀም። ይሄኛው ቢያንስ አንዱ ለአንድ ቀን ራሱ ይበቃችኋል። ፍርክስክስ ቢል ራሱ በደንብ ፊታችሁን መሳጅ ታደርጉበታላችሁ። ነገር ግን ትንሽም ደግሞ ለሁለት ቀን አንዱ ለሁለት ቀን ራሱ ይሆናችኋል ማለት ነው። ማታና ጠዋት መጠቀም ትችላላችሁ። ከዛ የተረፈኝን ደግሞ በዚህኛው ጨመርኩት ማለት ነው። ተለቅ ያለ ነገር ካላችሁ በማንኛውም ነገር ፕላስቲክ ነገር ካለ መጨመር ትችላላችሁ። ትንሽ በረድ እስኪል ጠብቃችሁ ምናልባት አንዳንድ ፕላስቲኮች በፍል ሲሆን ስለሚቃጠሉ ማለት ነው። ከዛ በኋላ እንደዚህ ካደረግኩ በኋላ በረዶ ቤት አስገባሁት። እዚህ ጋር በረዶ ቤት አስገብቼ ተውኩት ማለት ነው። ከበረዶ ቤት ካወጣሁ በኋላ ይሄንን ይመስላል። ያው እኔ ለእናንተ ለማሳየት ነው እንጂ ያወጣሁት እጨምረዋለሁ መልሼ ማለት ነው። ያኛው ራሱ ወጣልኝ። ከዛ መልሼ ጨመርኩት። ያው እናንተን ለማሳየት ነው። እንደዚህ መውጣት ይችላል። ከዛ በኋላ እንግዲህ ፊቴ በደንብ ታጥቤዋለሁ። ፊቴ በነገራችን ላይ እግዚአብሔር ይመስገን እግዚአብሔር በጣም ነው አሁን በቃ ጽድት ያለልኝና በፊት ያው እንደነገርኳችሁ እርግጥ ሆርሞን የተለያዩ ሆርሞኖች አሉ። በዛ የተነሳ ፊቴ ራሱ በጣም ተበላሽቶ ነበር። ብጉርና በቃ ሽፍታ በቃ ሞልቶት ነበርና አሁን ግን እግዚአብሔር ይመስገን በጣም ተመልሰዋል ፊቴ። ከዛ እዚህ ጋር ያው ፊቴ ላይ እያደረኩ ነበር። በጣም ቀዝቃዛ ነበር እና አውጥቼው ነበር ስራ ላይ ስለነበርኩ ወደ እንትን ለማለት መጣ እንደገና መልሼ ያስገባሁትና ግን አሁን ቪዲዮ ስቀርጽ ግን ቪዲዮ ስቀርጽላችሁ ያው ወዲያውኑ አውጥቼው ስለነበር በጣም በረዶ ነበር አልቻልኩትም ነበር እና ግን በጣም ነው ደስ የሚለው። በጣም ፊታችሁን እንዴት እንደሚያሳምረው በቃ ፊታችሁን ውብ ነው የሚያደርገው። እንደዚህ እንትን በዚህ መሳጅ አድርጋችሁ እንደገና ደግሞ በእጃችሁን በደንብ መሳጅ ማድረግ አለባችሁ። ይሄኛው ራሱ ፍርፍር ነው የሚለው በነገራችን ላይ አንዷ ስትጠቀመው አይቼ በስመአብ በጣም ነው በቃ የምትደላው ስትጠቀመው ራሱ እና እርግጥ ያው እሷ አየር በአየር ነው የተጠቀመችው። እኔ ደግሞ በማግስቱ ነው የተጠቀምኩት ማለት ነው በጊዜው ስላልተመቸኝ። ከዛ በኋላ እዚህ ጋር በእጄ እንደገና መሳጅ አደረኩኝ። መሳጅ ካደረኩ በኋላ ከትንሽ ቆይታ በኋላ አልታጠብኩትም። መታጠብ አያስፈልገውም። በፎጣ ብቻ ጠረግ አደረኩኝና በፎጣ ብቻ ጠርጋችሁ ያላችሁን ቅባት መቀባት ትችላላችሁ ማለት ነው። በዚህ አጋጣሚ ሰብስክራይብ ያደርጋችሁ አበረታቱኝ። እግዚአብሔር ይመስገን እርግጥ አሁን ቪዲዮ ምንም አይልም አትሊስት ማለት ነው። ከዛ በኋላ ያው በፎጣ ጠረኩኝ። ከዛ በቀደም የሰራው ቫዝሊን ነበረኝ እስካሁን አላለቀም። ትንሽ ነው የምጠቀመው እና ያው ማታ ስለሆነ ፊቴ ወዛማም ስለሆነ ብዙ አያስፈልገውም በነገራችን ላይ እሱን እንደዚህ ቅብት አድርጌ በሱ መሳጅ አድርጌ እንግዲህ ለጥ ማለት ነው። ስለዚህ እንደዚህ እያደረጋችሁ ራሳችሁን ተንከባከቡ። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ ማለት ነው። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሰብስክራይብ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። ነባሮች ደግሞ ሁሌ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። እግዚአብሔርን እንግዲህ ለድምፄ በጣም ይቅርታ ጠይቃለሁ። አሁንም ያው ባይ መልካም